በዚህ ሰዓት በተሰማ መረጃ የእግረኛው ሚዲያ ባለቤት መታሰሩ ተሰምቷል። የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ ታሰረ። እኔ አምላክ ነኝ፣ መለኮት ነኝ። ይሄ ሐቅ ነው። መጽሐፍ ቅዱስ ያንን ይላል። Not the God, you are God. The moment you know you're a God, you will stop praying to live long. እኔ አሁን እንደ ጴንጤ የሚያሳዝነኝ ፍትው የለ። ከማያምኑት ሰዎች በላይ በጣም ያስቸገሩኝ ጴንጤዎች ናቸው። ኢትዮጵያ እኮ ክርስትናን ስትቀበል ሐዋርያው ቅዱስ ጳውሎስ እንኳን አልተመለሰም። ሰላም በድጋሚ በአዳዲስ መረጃዎች ተመልሼ መጣሁኝ። የእግረኛው ሚዲያ ባለቤት ማለትም ተክለ ሃይማኖት አዳነ በቁጥጥር ስር እንደዋለ እየሰማን እንገኛለን። ምንድነው የተፈጠረው የሚለውን በዚህ ቪዲዮ የምንመለከት ይሆናል። ፕሮቴስታንቶችም እኛ አምላክ ነን፣ ወደ ሌላ አምላክ አንጸልይም፣ እኛ ራሳችን አምላኮች ወይም እግዚአብሔር ነን እያሉ ይገኛሉ። ብፁዕ አቡነ ናትናኤል ኢትዮጵያ ክርስትናን ስትቀበል ቅዱስ ጳውሎስ እንኳን አልተመለሰም ነበር ብለውናል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ መቃብር ላይ ማረን ብሎ ስቅስቅ ብሎ ያለቀሰው ግለሰብ በዚህ ሰዓት መነጋገሪያ ሆኗል። እነዚህንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከዚህኛው ቪዲዮ እንጀምር። ብዙ ኦርቶዶክሳውያን ችግር ብዬ ማስበው የኛ ችግር ማለት ነው ስርዓት ላይ በጣም ችክ ማለት። ይሄ ማለት ስርዓት አይከበር ማለት አይደለም፣ ግን የሰው ነፍስ ደግሞ ይበልጣል አይደለ ከስርዓት። አሁን ለምሳሌ የሆነ ጊዜ ምን አየሁ መሰላችሁ? ቅዳሴ ላይ ነውና አንዲት ሴት አለች ማለት ተለቅ ትላለች፣ ከኛ ተለቅ ትላለች እና ነጠላዋ አጠር ያለ ነው የለበሰችው ነጠላ ማለት ነውና ግራ ገብቷታል። በቃ ቅዳሴ ኦልሞስት ሊጀመር ነገር ነውና ግራ ገብቷታል። ምን ማድረግ እንዳለባት ምናምን አላወቀችም እና ብዙ ሰዎች እየተቋቋሙባት ነበር። ካጠገብ የነበሩ ምዕመናን እየተቋቋሙባት ነጠላዋን እያዩ ምናምን ነገር ማለት ነው። ሶ እኔ ምንም ማድረግ ስላልቻልኩኝ ዝም ነው ያልኩትና ብቻ ቆመች። የቅዳሴ መሀል ምናምን ነገር ነውና ልክ ይሄ ካህናት መስቀል ያሳልሙ ለማህል ላይ ቅዳሴ መሀል ላይ እና ያው የሚቆርቡ ሰዎች ነው የሚያሳልሙት። ስለዚህ እያሳለሙ እየመጡ ያለ እሷም ማለት ስለማታውቀው መስቀል መሳለሟ ችግር የለም ቢሆንስ፣ ግን ቆራቢዎቹ ነው የሚያሳልሙት ካህናት በዛ ሰዓት ላይ ማለት ነውና ለመሳለም ስትሄድ ሰው እንዴት እንደጮህባት ካህኑ ራሱ በጣም ነበር የደነገጡት። ቅዳሴ መሀል ላይ ማለት ነው ታንቺ ምናምን ቅዳሴውን አንደኛ ረበሹት፣ ሁለተኛ ልጅቷን በጣም አስደነግጧትና ካህኑ ራሱ ተቆጡ። ለምንድን ነው የምታረጉት ምናምን እስኪሉ ድረስ ማለት ነውና አለቀሰች፣ በጣም አለቀሰች። ከዛ በቃ አይዞሽ ምናምን ብዬ ለማረጋጋት ሞከርኩኝ ከቅዳሴ በኋላ ያው ላለመረበሽ እና ከዛ በኋላ ቤተክርስቲያን መምጣት አለመምጣቷን አላውቅም። ስጠይቃት ዛሬ ገና ነው ቅዳሴ የመጣሁት ቅዳሴ መጥቼ አላውቅም ምናምን አለችና ዲስ ማች ነው እንትን የምንለው ሰዎችን የምንገፋው። አንዲትን ነፍስ ደግሞ ከጌታ ቤተክርስቲያን ማራቅ ብዙ ዋጋ ያስከፍለናል። ክርስቶስ ኢየሱስን በጣም ያዝንበታል እንደዚህ አይነት ነገርና እነዚህ የምታረጉ ሰዎች ፕሊዝ ተው። በቃ ሰው ካላወቀ አስቀድሶ ማያቅ ሰው ሊሆን ይችላል፣ መቶ ማያቅ ሰው ሊሆን ይችላል። ካላወቀ በትህትና መናገር ነው። በትህትና መናገር ካልቻላችሁ ደግሞ ዝም በሉ። በቃ ሰውን ከቤተክርስቲያን አታርቁ እባካችሁ። ስርዓት እያላችሁ የሰውን ነፍስ ምንድነው የሰው ነፍስ እንዲጠፋ አታርቁ እና ስርዓት ይደርሳል። ስታውቁ የምታከብረው ነገር ነው ባይተውይና እንደዚህ የምታደርጉ ሰዎች ከቤተክርስቲያን የምታርቁ ሰዎች አደብ ግዙ ፕሊዝ፣ ተከበሩ። ይሄ ጉዳይ በጣም እያስቸገረን ያለ ነገር ነው። ምክንያቱም አሁን ላይ ከሃይማኖታችን በላይ ልምዱ ራሱ ወይም ስርዓት ብለን የያዝነው ነገር ራሱ ሃይማኖት ሆኖብናል፣ ወይም ከሃይማኖት በልጧል ማለት ነው። እህታችን እንዳለችው ስርዓት መከበር አለበት፣ እውነት ነው። ነገር ግን ከልክ በላይ ታረጉታላችሁ ማለት በቃ ተደርጎ የማይታወቅ ነገር ሁሉ ይደረጋል እና አንዳንድ ሰው በጣም ከነዛ ሰዎች በላይ ያውቃል። ነገር ግን ማያውቁት ብዙ ጊዜ የሚያጋጥመኝ እነዛኞቹ ናቸው ማያውቁት፣ ወይም ከልካይ ስርዓት አስከባሪ ነን ብለው የሚያስቡ ሰዎች አያውቁም። ስለዚህ በተለይ ትልልቅ ሰዎች ይቅርታ አድርጉልኝ በቃ በመቆሚያ ሁሉ ይማታሉ። እሺ የሚሉት ነገር አላ እነሱ ራሳቸው በቅዳሴው አልተመሰጡ ማለት ነውና ቅዳሴ ላይ አንዳንድ ሰው የሆነ ነገር ሊያደርግ ይችላል፣ በማወቅ ሊሆን ይችላል፣ ባለማወቅ ሊሆን ይችላል። ስለዚህ እነዛኞቹ ሰዎች ያውቁታል ማለት ነው፣ ወይም ያሸማቅቃሉ ሰውን። በጣም ብዙ ጊዜ እኔ ራሱ ያጋጥመኛልና ልምድን ስርዓት ወይም ልምድን ሃይማኖት ባታረጉትና ባታሸማቅቁ ወጣቶችን፣ በተለይ ትልልቅ ሰዎች በቃ አታሸማቅቁ ወጣቶችና ብዙ ጊዜ አሁን የአምልኮ ስግደት እንሰግዳለን አይደለ? የአምልኮ ስግደት አሁን በማንኛውም ቀን ይሰገዳል። የአምልኮ ስግደት ቤተክርስቲያን ሄዳችሁ የአምልኮ ስግደት እሁድ ቀን ወይ የእመቤታችን ቀን ወይ የሚካኤል ቀን ብትሰግዱ በቃ
ወይ በመቋሚያ ትመታላችሁ ከጀርባ ወይ እሺ ዛሬ እኮ እንደዚህ ነው እሺ እንደዚህ አታድርጉ ምናምን ይባላልና መጀመሪያ እንደው ሰውን ብትረዱ መልካም ነው። ያምልኮም ስግደትም ብቻ ሳይሆን እንደው ኖርማል ደግሞ ወይ የንግስ ቀን ሊሆን ይችላል የዛ ደብር ምናምን በዛ ሰዓትም በቃ እናንተ ወይ ንሳል ኖርባችሁ ይችላል ወይ በቃ መስገድ ፈልጋችሁ ተሰግዱ በቃ ያሰግዷችሁ ማለት ነው። ሰው መጀመሪያ ብናውቅ ከዚህም በላይ ብዙ ነገሮች አሉ። ለምሳሌ ጓደኛዬ በቅርብ ነውና በጣም ረጅም ጊዜ ሆኖኛል ቤተክርስቲያን ከገባሁ አለችኝ። እንዴ ለምንድን ነው ያልገባሽው ስላት ንስሐ ያልገባሁበት ኃጢአት ስላለኝ ነው አለችኝ ማለት ነው። ከዛ ንስሐ ያልገባሽበት ኃጢአት ቢኖር እንዴት ነው ቤተክርስቲያን ውስጥ ማትገቢ ስላት በቃ እንደዛ ነው የተባልኩት። ማለት ምን ማለት አሁን ይሄ ትምህርት ምን ማለት ነው? አይዶኖ ብቻ ቤተክርስቲያን ንስሐ መግባት ግዴታ ነው። በነገራችን ንስሐ መግባት ግዴታ ሳይሆን የአንድ ኦርቶዶክሳዊ ግዴታችን ነው። ግን አትገቢም ወይም አይገባም ብለውኛል ምናምን ብላ ንስሐ አልገባም ብላ ረጅም ጊዜ ሆኗታል ማለት ነው። ሰው እንደዚህ አይነት እንትሎችም እኛም ደግሞ መጠየቅ መቻል በቃ እሱን መጀመሪያ ማስቀደም እግዚአብሔርን ማስቀደም ስርዓቶቹ መጠበቅ አለባቸው። ግን በጣም ከልክ ያለፉ የማይሆኑ ጭራሽ የማይደረጉ ነገሮችም እየተደረጉ ብዙ ሰው ከቤተክርስቲያን እየራቀ እግዚአብሔር ጋር መገናኘት ሲችል እንዳይገናኝ እየሆነ በእንደዚህ አይነት ነገሮች እየመጣ ስለሆነ መምከር ካለባችሁ መገሰጽ ካለባችሁ ቀስ አድርጋችሁ እንደው ቢሆን እንኳን ከጨረሰ በኋላ ሊሆን ይችላል ወይ ከዛ ነገር ውጭ ሊሆን ይችላል ምናምን መናገር መቻል አለብን እንጂ ብዙሃኑ በተለይ አዲስ የሚመጣ ሰው ቤተክርስቲያን ሁለተኛ እንዳይገባ እንዳይቀርብ እያደረግነው ስለሆነ የምንናገረውን ነገር መጠንቀቅ መቻል አለብን። አጉል ቤተክርስቲያን ስርዓት እናውቃለን እያላችሁ ወጣቱን ከቤተክርስቲያን እንዲርቅ ባታረጉት መልካም ነው። እኔ አምላክ ነኝ መለኮት ነኝ ይሄ ሐቅ ነው መጽሐፍ ቅዱስ ያንን ይላል ከሚሉ ሰዎች ውስጥ አንዱ እኔ አይደለሁም። ሐዋርያው ዘላለም ጌታቸው፣ ኃይሉ ዮሐንስ፣ ፓስተር አለማየሁ ነው ምናምን የሚባል እንደዚህ ያሉት እነዚህ ሰዎች ትምህርታቸውን ከየት ያመጡ ይመስላችኋል? አንዴ ይሄን ቪዲዮ ይዩና ጉድጉዳቸውን ልንገራችሁ። እዩ አንዴ ይሄን ቪዲዮ። Not the God, you are gods, the children of the Most High. The Bible says so. If God is your father, who are you? At what point are we going to accept this reality? The moment you know you're a God, you will stop praying to live long. When I knew I was a God, I knew I don't die. If you pray not to die, then that means you don't know who you are. ጴንጤው ለምን መንቃት እንዳቃተ ምንም ሊገባኝ አልቻለም። እንደኔ ጴንጤው ለምን እንደማትነቃ በግልጽ እኮ እኛ እግዚአብሔር ነን ይሉሃል አይደለ? ይሄ የሐሰተኛው ክርስቶስ መምጫ መንገድ ጠራቂዎች ናቸው። ገባ? ኃይሉ ዮሐንስ እና ሐዋርያው ዘላለም ሁለቱ የአጋንንት ትምህርት የሚያስተምሩ ሰዎች እኛ ትንንሽ አማልክት ነን ይላሉ። እንደውም ኃይሉ እኛ ትልልቅ አማልክት ነን ይላል። ጭራሽ እኔና ክርስቶስ እኩል ነን ነው እያለ ያለው። ይሄ ፓስተር ጆን አንሶኬ ነው የሚባለው ደቡብ አፍሪካዊ ነውና የስፒሪት ሪቨሌሽን ኤክሌሺያ የሚባል ቸርች ይመራልና ይታወቃል። ላይ በእንትን አስቀምጬላችኋለሁ ካፕሽን በአማርኛ ጽሑፍ ማለት ነው። ጉባኤውን ሰብስቦ እንዲህ ያለ ነበር ሲሰብክ የነበረው። እናንተ ማን እንደሆናችሁ አታውቁም። ማን እንደሆናችሁ ያወቃችሁ ጊዜ መጽሐፍ ቅዱስ እንደሚል እናንተ አማልክት ናችሁ ይላል። እናንተ አማልክት ናችሁ ይላል። ሌላው ነገር ደግሞ ምንድነው የሚለው? አምላክ መሆናችሁን ካወቃችሁ ደግሞ ረጅም እድሜ ስጠኝ ያላችሁ አትጸልዩ፣ ምክንያቱም አምላክ ረጅም እድሜ ይኖራል። እኔ አምላክ መሆንን ስላወቅኩኝ አልሞትም ይላችኋል ማለት። እንደዚህ የሚል ሰውን ኢትዮጵያ ውስጥ ኮንፈረንስ ፕሮግራም አዘጋጅቼ አመጣለሁ ብለህ ስትነሳ ሐዋርያው ዘላለም ልብ ልታደርግ ይገባል። ስለዚህ የአብያተ ክርስቲያናት ካውንስል የዚህን ሰውዬ ሙቭመንት እንዲያስቆምና ይሄ ፓስተር ጆን የሚባለው ሰውዬ ወደ ኢትዮጵያ እንዳይገባ መንግስትም በነገራችን ላይ ጣልቃ መግባት አለበት። እነዚህ ሰዎች ለሀገራችን መቅሰፍትን እያመጡ ነው። ባይዘዌ ጦርነቶች፣ ረሃብ፣ ቸነፈር ምናምን እየበዛ ያለው ከቅርብ ጊዜ 10 ዓመታት ምናምን ወዲህ ነው እና ይሄ ነገር አሳሳቢ ነውና የአብያተ ክርስቲያናት ካውንስል ይህንን ጉዳይ አውቆ ልክ ቤንያሚን ሚኒስትሪን ባለፈው እንዳስቆመው ሁሉ ይህንንም ማስቆም አለበት የሚል ጥሪ ያቀርባለሁ።
እዛው በጠበላቸው እንደሚባለው እዛው ደቡብ አፍሪካ ላይ የሚያደርጉትን ያድርጉ እንጂ እኛ ሀገር መተው የሐሰት ትምህርት እያስገቡ እኔ አምላክ ነኝ እኔ አልሞትም እኔ ደግሞ ረጅም እድሜ እኖራለሁ ሟች አይደለሁም እያሉ ማስተማር ይህ መጽሐፍ ቅዱሳዊ ትምህርት ነው። እኔ አሁን እንደ ጴንጤ የሚያሳዝነኝ ፍጥሩ የለ። ከዚህ ከማያምኑት ሰዎች በላይ በጣም ያስቸገሩኝ ጴንጤዎች ናቸው። ለዚህም ነው ንቁ ስፔሻሊ እዛ የምትከተሉ እንደው አሰስገሰሱን ስትነገሩ ሁሉ እጃችሁን እያነሳችሁ አሜን እያላችሁ የእርኩስ መንፈስን ወደ ውስጣችሁ ወይም ወደ ልባችሁ እንዲገባ የምትፈቅዱ እህት ወንድሞቻችን ንቁ፣ መርምሩ፣ ግራና ቀኛችሁን በሙሉ ተመልከቱ። ምን እያለማመዷችሁ ነው? ምንድነው እየተለማመዳችሁ ያላችሁት? እሺ ዋት ኔክስት መጨረሻ ይሄ ኤንድ ጎሉ ምንድነው? ኦልሬዲ አሁን እኔ አምላክ ነኝ ከተባለ ሰው ምንድነው የምትኖርለት ዓላማ? እናንተ አምላክ ከሆናችሁ ምንድነው የምትናፍቁት? ወይም ለምንድነው አሁን እዚህ ጋር የምትኖሩት? ዓላማችሁ ምንድነው? እሱን በደንብ አጥኑ። ኮሜንት ላይ አንዳንድ ኮሜንት ላይ የእውነት በጣም ደስ የሚሉ ኮሜንቶችን አያለው። እኔ ነቅቻለሁ፣ በቃ ከዚህ በኋላ ወደ እናቴ ቤት ነው የምመለሰው ምናምን የሚሉ እንደዚህ አይነት ኮሜንቶች በጣም በብዙ ሺዎች ላይክ ይደረጋሉ፣ እዛው ላይ ሪፕላይ ይደረጋሉ ምናምንና ብዙዎች እየነቃችሁ ነው። ያልነቃችሁ አላችሁ። የእውነት ንቁ፣ በቃ አስተውሉ። ይሄ ምድር መቆያችን ነው እንጂ ዘላለም የምንኖርበት አይደለም። ሰው ለዚች እድሜያችን ወይም ለዚህ ለመቆያ ጊዜያችን እንደው ትክክለኛውን ነገር አምነንበትና እውነተኛውን ብርሃን አግኝተነው በዛ ብንመላለስ መልካም ነው። ስለዚህ ኑ በብርሃኑ ተመላለሱ። ቅዱሳን ቤተሰቦቼ ይሄን የምንዛሪ ውጤት አያችሁ? 200 ብር ሰጠ 1 ብር ተወስዷል። ታላቅ የግብይት ውጤት ነው። የ1 ብር ዋጋ ወደ 200 ብር ከፍ ሲል ማለት ነው። ሌላ ምንም ነገር የለውም፣ ድራማ ነው። የምታተርፈው ነገር የለም ወዳጄ። 200 ብር ሰጠ 1 ብር ወስደ ጠብ የሚል ነገር የለም። 199 ብር ነው ተበላው። ስለዚህ እንደዚህ አይነት መንፈሳዊነት የለም። እግዚአብሔር የእጅን ውጤት ይባርካል፣ የሰራበትን ይባርካል። 1 ብር ወስተ በቤት ብታስቀምጥ ምንም ነገር የሚለወጥ ነገር የለም። በኪስ ብታረግ የሚለወጥ ነገር የለም። 1 ብር አይባዛለም። 199 ብርን ተበልታል ወዳጄ። እንደዚህ አይነት ድራማ የምትሰሩ በኢየሱስ ስም የምትነግዱ ዘመናችሁ እያበቃን። በእግዚአብሔር ሕዝብ ላይ የምትነግዱ የምትሸቃቅጡ ዘመናችሁ እያበቃ ይመጣል። እየተነቃባችሁ ነው። ኢየሱስ ጅራፍ ይዞ የምነሳበት ጊዜ ቅርብ ነው። በእግዚአብሔር ልጆች ላይ እየቀለዳችሁ አትኖሩ። እየዋሻችሁ አትኖሩ። ሐሳባቸውም ምንም ነገራቸውም ምድራዊ ነው። ከሀብት ጋር የተያያዘ ከገንዘብ ጋር የተያያዘ ባጭር መንገድ ባለሀብት መሆንን ብዙ ጊዜ አይደለ ህዝቡ ተሰብስቦ አዳራሽ ላይ ያን አዳራሽ የሚመራው የዛ አዳራሽ ባለቤት የሆነ ሰው አብዛኛውን ጊዜ እንደምናየው በሚዲያ ደረጃ የሚተላለፈው ገንዘብ ነክ የሆነ ነገር ጋር ነው። የሆነ ነገር አምጡ እሱን አበርክቼ እሰጣችኋለሁ ላይ የያስማታዊ የሆነ ነገርና መንፈሳዊ ህይወት ሲጀመር መንፈሳዊነት ምንድነው? መንፈሳዊነት ገንዘብ ጋር የተላተመ ወይም ይሄ የምድራዊው ቁሳቁስ ጋር ነው የተያያዘው። ይሄ ብቻ በነገራችን ላይ አንድ አይምሮና ጤነኛ የሆነ ሰው አይምሮ ያለው ሰው ይችን ብቻ በማየት የሚወጣበት ወይም የሚጠራጠርበት ነገር ያስቀምጣልና እግዚአብሔር አምላክ ምንድነው ያለን? የሰማዩን ካሻችሁት ወይም እናንተ የሰማዩን እሹ እኔ ምድራዊውን ሞላላችኋለሁ ወይም ሌላው ይጨመርላችኋል ነው ያለንና እሱ ነገር ነው ማስተማር የነበረባቸው አዝ መንፈሳዊ ማለት ነው። ስለዚህ አሁንም ደጋግመን የምንሰራው እንደዚህ አይነት ቪዲዮዎችን እዛ ቤት ያላችሁ ሰዎች እንድትነቁ፣ ሁለተኛ ደግሞ እዚህ ሆናችሁ ያኮበኮባችሁ ካላችሁ እንደ እውነት ነው እንደ የምትሉ ነገር ካላችሁ እንድታድቡና አርፋችሁ እንድትቀመጡ ነው። እግዚአብሔር የእጃችንን ስራ ውጤት ይባርካል። ስራ ስሩ፣ እግዚአብሔር ይጨምርበታል። ከዛ ውጭ ግን መንፈሳዊ ህይወታችን ከላይኛው አምላካችንና ሰማያዊውን ዓለም የምንናፍቅበት ነው መሆን ያለበት። ኢትዮጵያ እኮ ክርስትናን ስትቀበል ሐዋርያው ቅዱስ ጳውሎስ እንኳን አልተመለሰም እኮ አልተመለሰም። ክርስትናን ስንቀበልኝ አሳዳጅ ነበር እሱ እንኳን ያን ጊዜ። ባይገርማችሁ እኛ ክርስትናን ስንቀበል ጥምቀትን ስንቀበል ይዘን ወደ ሀገራችን ስንመጣ
ሐዋርያው ቅዱስ ጳውሎስ እንኳን አላመነም ነበር። ቀድመነዋል እኮ እኛ። አዎ ከዛ በኋላ ቀስ ብለን ደግሞ በብሉይ ኪዳን ትልቁን የሃይማኖት መገለጫ የሙሴን ጽላት ወደ ሀገራችን እንዳመጣ ነው። በአዲስ ኪዳን ትልቁን መስዋዕትነት የተገለጠበትን ትልቁ የፍቅር መገለጫ ጠላታችን ዲያብሎስ ድል የተደረገበትን ትልቁን መሳሪያ መስቀሉንም አመጣን አለን። ሁሉም እኛ ጋር ሆነ። አይደለም አይደል እንዴ? ትልቁ ነገር ክርስቶስ ራሱን ሰውቶ ዓለምን ያዳነበትን የነጻነት አርማ የሰላም ምልክት የሆነውን ከቀስት የምናመልጥበትን ምልክት ጠላታችን ዲያብሎስን ድል ያደረግንበት ትልቁ ምልክት ኦርቶዶክሳውያኖቹ ተሰደው ሲመጡ እኛ ነን ያስተናገድናቸው ላሉት ሰዎች እንዲደርሳቸው ሼር አድርጉልኝ። ምክንያቱም ታሪክን እየከለሱ ታሪክን እያበላሹ እያስቀመጡት ስለሆነ ማለት ነውና እኛ ክርስትናን በነገራችን ላይ የታወቀ ነው ማለት እነሱን እንደዚህ ነው ማብራራቱ ራሱ አስፈላጊ አይደለም። እነሱ ራሱ በደንብ ነው የሚያውቁት። ግን ሆን ተብሎ ታሪክ የማጠላሸት ነገር ስለሆነ እየተደረገ ያለው ይሄኛውንም እንዲያውቁት ሼር አድርጉላቸው። ፖሊስ ለዚህ ጉዳይ አስቸኳይ መፍትሄ ቢሰጠው መልካም ነው። ወንድማችን ቴዲ ፖሊስ ጣቢያ ከሄደ በኋላ የገጠመው ነገር ብዙዎችን እያነጋገረ ይገኛል። ለመሆኑ ይህ የገጠመው ነገርና ፖሊስስ ሊያስተካክለው ይገባል የተባለው ጉዳይ ምንድነው? ከቴዲ አንደበት እንስማው። ከዛ አንዱ ምን ይደውልልኛል። ይኸውልህ አንዱ ፖሊስ ሄሎ ቴዲ፣ ሰላም ነህ ምናምን፣ አበበ ነው ምናምን ነው ስሙ። እሺ ምን ሐሳብክ ታዲያ? ምንድነው ማስበው? ሌባውን ይዛችሁታል፣ አቃቤ ግን ተመስርቷል። እኔ የኔ እኮ ጉዳይ አይደለም ከዚህ በኋላ። እሱማ እንደሱ ነው፣ ግን ምን ሐሳብክ? እንደው ምንድነው እኔ ማስበው? ምን እንዳስብ ነው? በጣም አናደኝ። ከዛ አንዳንድ ሰዎች ሳጣይ ብር አምጣ ምናምን ይሆናል ምናምን አለ። እናቴ ትሙት በእውነት። ከዛ ለምንድነው እንደዚህ ነው? ለምንድነው ብር ለማን ብዬ ምን አርጉት ብዬ ነው ብር ምሰጥ? ከታሰረ ፋይል ከሰጠው ምስክር ካለ ያው ሁሉ ምስክር አለ። እዛ እየልኩኝ ምን ቢሆን ጥሩ ነው? በሶስተኛው ነው በአራተኛው ቀን ተገናኘን ከሌባው። እናቴ ትሙት ነው ለቀውት። አዎ እንዴት ያየን ማለት ነው። ምንም አላልኩም። ወደ ቢሮ ነበር የሚሄደው። ቀጥታ ወደ ፖሊስ ጣቢያ ሄድኩ። ከዛ ይቅርታ እንደዚህ ክስ ነበር ምናምን ሴቷ እየተፈለገች ነው ብላችሁኛል። ሌባውን አሁን አየሁት ብላችኋለሁ። አቃቤ ሕጉ ማስረጃው አላሳመነኝም ብሏል አላለኝም። አንተ በቪዲዮ ከሴኩሪቲ ካሜራ ላይ ተቀርጾ የመጣ ቪዲዮ ሰጣ እስቲ ላለ እኔ ጋር ነው እኮ የምልህ። ይሄ በጣም ያሳዝናል። ከዛ በኋላ ምን አለኝ? ከፈለክ የኛ ስራ አጥጋቢ መስሎ ካልታየ እንደዚህ ነው የምትሰሩት፣ በቃ እንዲህ ነው ማለቴ ሕግ ክፍል እንደዚህ ነው ምናምን አልኩት። አዎ የኛ ማለቴ ማስረጃው ተገቢ ካልሆነ ምናምን አለ። ቪዲዮ እኮ ነው የሰጠሁ ሲገባ ምናምን ያለበት ምናምን ያው ግን ብዙ አያሳይም ምናምን አለ። ኦኬ አልኩ። የኛ ስራ ካላ አጥጋቢ ካልሆነ እዛ የካ ነው ምናምን ሰሚት አካባቢ ፍርድ ቤት አለ፣ ሙሉ ፋይሉን ሰጣለሁ፣ እዛ ደግሞ ሄደ ማመልከት ትችላለህ ምናምን አለ። እዛ እሺ ብዬ ወጣሁ። ከዛ በኋላ ሌባ መጣ። ስልክ ወሰዱ። ሁለት ሌቦች ተያይዘው እዛ ህንጻ ላይ እዛ አንዱ ሮጦ ያዘውና ናርዶስ ተባለች ልጅቷ እኔ ፍሎር ላይ ያለች ሶስተኛ ገብተው አጇት ሟት። ስልኳን ይዘዋት ሄዱ። በጣም ብዙ ስራ የምሰራበት ስልክ የመስሪያ ቤቷ አበባ ፍላወር ምናምን ነው የሚሸጡት የካምፓኒ ምናምን። እና ባልየው ሮጦ ያዘው። የሷ ባል አንዱን ያዘው፣ አንዱ አመለጠ። ስልኩን ይዞት ሄዷል። ከዛ ታች ይዘውት ግራውንድ ላይ ያወሩታል። አምጣ ስልኩን ምናምን ይላሉ። ከዛ አንድ ሰላም የምትባለች በታ ነገረች። ቴዲ እንደዚህ እኮ የናርዲ ስልክ ተሰልኮ እንደዚህ ምናምን የምርሽን ነው እና ሌባውስ ምናምን ይዘውታል። ታች እኮ ነው አለች። እናቴ ትሙት እኔ እንዴት እንደወረድኩ አላውቅም። ቢሮውን አልዘጋሁት ምን አለ በእውነት ነው የምልህ። ከዛ እንዲህ ህዝብ ከቦታል። እኔ ጋብቼ የመጀመሪያ ቦክስ አቀመስኩ። እናቴ ትሙት። ከዛ በኋላ እኔ ለስላለብኝ ነው በእውነት ነው የምልህ።
ከዛ ምድረ እዛ አካባቢ የነበረ ሰው እንዳለ በቃ ጨፍጨፍ። የመጀመሪያውን አይን ገለጥ ካንተ በእውነት ሊገሉት ልጁን እዛው ሆነን ስልኩ መጣ። እናቴ ትሙት ነው ማለት እዛው ሆነን ስልኩ መጣ። ህግን ወይንም ስርዓትን እንዲያስከብር ኃላፊነት የተሰጠው አካል በአግባቡ ኃላፊነቱን ሳይወጣ ሲቀር ሳይሰራ ሲቀር ልክ ባልሆነ መንገድ ሰዎች ህግን ለማስከበር ስርዓት ለማስከበር ይሞክራሉ። ትገደዳለህ። በእውነት ነው ማለት ይሄ ወደ አይደለም። በመሰረቱ እንደዛ መሆን የለበትም። በቃ ሌባ ነው ለህግ አግባብ ይሰጣል። ህግ ግን ያን ነገር የማያስፈጽምልህ ከሆነ አንተ ንብረትህ ነው ማለት ሰርተህ ምናምን የምታመጣው ነገር ነው አይደለም ማለት ለሱ ተመጣጣኝ ነገር የሚከፍልህና በስርዓት የማያስከብር ከሆነ አንተ የራስህ ያቅመን ትሞክራለህ። እንደውም ከዛ በኋላ ጭራሹላ መጥተው ይሄ ልጅ ቢሞት አንተ ነህ ተጠያቂ አሉኝ የህንጻው እንትኖች። እናንተ እኔ ስሰረቅ ምን ተባብራችኋል አልኳቸው። አንተ መጀመሪያ ልጁን ባትመታው ሌላውም አይመታው ምናምን ብሎ እና ምን አገባኝ እኔ የራሴን ኃላፊነት ነው የተወጣሁት። ሌባ ነው ለይንም ነው በዛ ያበረድኩት ከዛ በቃ በዚህ ተነስተው ሁለተኛ እንደዚህ አይነት ነገር ለህግ አካል ነው መሰጠት ያለበት። ማንም ሰው መንካት አይችልም ምናምን እስቲ ደጋሚ አቤት ጊዜ ያለንበት ጊዜ መቼም በጣም ነው የሚያስፈራው። የሆነ እንደው እግዚአብሔር እሱ በኪነ ጥበቡ ይጠብቀን፣ መውጣት መግባታችን እሱ ይጠብቅ እንጂ እየሰማን ያለው ነገር በጣም አስፈሪ ነው። ማለት ከእግዚአብሔር በታች ወንጀል ቢሰራብኝ ይጠብቁኛል፣ ሌቦች ቢሰርቁኝ ይጠብቁኛል፣ ማንኛውም አይነት ወንጀል እኔ ላይ ቢፈጸም ይጠብቁኛል ብዬ የምተማመንባቸው ኃይሎች ከሌባው ጋር ተመሳጥረው እንደዚህ ሲፈጽሙ በቃ ማለት በቃ አለቀ። ምንም እንትን ልትል አትችልም፣ ምንም ልናደርግ አንችልም። እንዳሉት ፍትህን በራስ መንገድ የምትፈልግበት አጋጣሚ ይመጣል። ይህ ብቻ ሳይሆን በነገራችን ላይ አንዲት ታዋቂ ቲክቶከር ታወራ ሰምቻታለሁ። የሆነ ሌባ ስልኬን ወሰደው፣ ከዛ ሩጬ ያዝኩትና ተቀበልኩት። ከዛ ግን ነው ወይ ሩጬ ተቀበልኩት ሳይሆን ስሮጥ ፖሊሶቹ ያዙልኝና አስመለሱልኝ። ከዛ በኋላ ግን ፖሊሶች አስቁመው አምጭ ብር ያስመለስንበትን ብለውኝ በጣም አሰቃይተውኝ በቃ ከፍዬ ትናልኩኝ መጣው። ከዚህ በኋላ እንደው ምንም ነገር ቢፈጠር ወደ ህግ አካል አልሄድም ምናምን ስትል ሰምቻት ነበርና እናንተ ብትሆኑ ምን ታደርጋላችሁ? እስኪ የእናንተን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። በዚህ ሰዓት በተሰማ መረጃ የእግረኛው ሚዲያ ባለቤት መታሰሩ ተሰምቷል። የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መታሰሩ ነው የተሰማው። ተክለ ሃይማኖት የእግረኛው የበይነ መረብ ሚዲያ ባለቤት ሲሆን ለጊዜው የእስሩ ምክንያት በግልጽ አልታወቀም። ትላንት ሐምሌ 23 ቀን 2018 ከቀኑ 11 ሰዓት አካባቢ መታሰሩ የተገለጸው ተክሌ በሚዲያው ላይ ትኩረት ሳቢ ጉዳዮችን ሲያቀርቡ ይታወቃል። በትናንትናው ዕለት ነው እንግዲህ ጋዜጠኛ ተክለ ሃይማኖት ታሰረ የተባለው። ያው ተክለ ሃይማኖትን ታውቁታላችሁ ሁላችሁም። የተለያዩ ኢሹዎችን ያነሳል። በተለይ ደግሞ ትናንትና ከሁለት ቀን በፊት ስለ በፊንቴክ ጉዳይ ታስረው የወጡት እነ ሰራዊት ፍቅሬን እነ ዳንኤል ምናምን እነሱን አንድ ላይ አድርጎ ያጋለጣቸው አካል ማነው ስሙ አወንታ በርሲሳ የሚባለውን የሱ የተናገረውን እያንዳንዱን እነሱ በተሰበሰቡበት እየተነተኑ እየተነጋገሩ የሚያሳይ ቪዲዮ ለቆ ነበረ ከሁለት ቀን በፊት ማለት ነው። ዘላስት ላይ አፕሎድ ያደረገው የሚለቀቀው ቪዲዮ እሱ ነው። እንግዲህ ከሱ በኋላ ነው ታሰረ የሚል ወሬ የሰማ ነው ማለት ነው። ከዛ በፊት ይናገራል አንዳንድ ነገሮችን። ለምሳሌ በዚህ ሰዓት እየተጨፈጨፈ ያለው ኦርቶዶክስና አማራ ነው የሚል ንግግርም በጣም አጽንኦት ሰጥቶ ይናገራል። በተመሳሳይ ሁኔታም ዋልድባም በሰሞኑ ያደረገው ነገር ማይተናል። ከዛ በፊትም እንደዚህ እንትን ያሉ ነገሮችን በጣም ማነጋገር የሆኑ ነገሮችን ሲያወራ ሲናገር ሲያስተላልፍ እናውቀዋለን ሚዲያው ላይ። ነገር ግን ላስትሊ የለቀቃት ቪዲዮ በፊንቴክ ጉዳይ እነሱን ሰብስቦ ያሳሰራቸውን የአወንታ በርሲሳ ቪዲዮ እነሱ ምላሽ እንዲሰጡበት እያደረገ የተከራከራቸውም ጭምር እሱን ወይ ነው በደንብ ዶክመንት የሆነ ቪዲዮ የሰራው ማለት ነው። ከዛ በኋላ ነው ታሰረ የተባለው። ዜና የሰማ ነው ሪል የሆነ በዚህ ጉዳይ ነው የተባለ ዜና የለም ወይም የተሰራ ስራ የለም። ግን መጨረሻ ላይ የሰራት ቪዲዮ ይችኛዋ ነችና ሞስት ፕሮባብሊ ይሄኛው ጋር የተያያዘ ጉዳይ ሊሆን ይችላል ብለን እናስባለን። ነገር ግን መረጃዎች ተጠናክረው ሲወጡ ወደ እናንተ የምናቀርባቸው ይሆናል። እናንተ ሊሆን ይችላል ብላችሁ የምታስቡት ካለ ኮሜንት ላይ ማስቀመጥ ትችላላችሁ። ሌላኛው ደግሞ በጣም ማነጋገሪያ የሆነው መለስ ዜናዊ መቃብር ላይ ሄዶ እያለቀሰ የነበረው አንድ ሰው ነው። መለስ
አለቃቀሱ ራሱ አንጀት ሲበላ ነሐሴ 14 2004 ነበር የተለየን። በስጋም በነፍስም ሙሉ ህይወታችንን ይዞብን ሄደው መለስ። ለዚህ ነው ይሄንን ቪዲዮ መቼ ቫይራል የወጣ ነው አይታችኋል። በታተነን እንደዚህ ሌሎቹን አረፍተ ነገሮች የሚያለቅስባቸውን አልደግመው መድገም ስለማልፈልግ ማለት ነው። ከዛ አይነት ቫይብ ወጥቻለሁ። ያንን አይደለም እዚህ ጋር ልናገር የምፈልገው። መለስ ግን የተሰጠ መሪ ነው። እርግጥ ነው አዎ፣ በአሁኑም ሰዓት እየመራ ያለው ግለሰብ የተሰጠ ነው። እግዚአብሔር ያልቀባው ንጉስ አይነግስም፣ መሪ አይመራም። ወደድክም ጠላህም ማለት ነው። ቢሊቭ ኢት ኦር ኖት። መለስ ግን የሚያይበት ፖይንት ኦፍ ቪው ነው አሁን እኮ እዚህ ጋር ልዩነት ያመጣው። ወንድ ልጅ እንደዚህ ሲያለቅስ በአደባባይ መለስ መቃብር ላይ ተደፍቶ ማለት ነው። እና ምን ለማለት ፈልገ ነው ትሉ ይሆናል። በህይወት ያለው ምስክር ነኝ። የዛ ጊዜ ጠዋት ላይ ተመስገን ዜና እረፍቱን ሲያነብ የነበረው ፌሻል ኤክስፕሬሽን እና እየተናነቀው ማለት ነው። ለምንድን ነው? ምክንያቱም እስመ ነፍስ ቀታሊህ ነፍስ ገዳይዋን ታውቀዋለች ይባላል። ያ ሁሉ እንባ እንግዲህ 2004 ላይ ሰው ይሄ ቪዲዮ በጣም አነጋገሪያ ሆኗል። በጣም ቫይራል ወጥቷል። በታተነን ተበታተን ሰው እና መለስ እያለ ነው እያለቀሰ ያለው እዛ ያለው የሚያለቅሰው ሰው ማለት ነው። ብዙዎች ተቀባብለውታል። ብዙዎች የራሳቸውን ሐሳብና አስተያየት አስቀምጠዋል። ተበታተን አሁን ላይ ማለት ነው እንደው አሁን ለመበታተናችንም ጭምር። ኤኒዌይስ የእናንተ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ፕሮግራማችን ይህንን ይመስል ነበረ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችን ይጠብቅልን። ቸር ቆዩ።